ጤና ይስጥልን ተመልካቾች ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ክልሎቻችን የተሰኘው ፕሮግራማችን አሁን ተጀምሯል። እንደተለመደው ሁለት ያክል ዝግጅቶችን ይዘንላችሁ ቀርበናል። ታሪኩ ታዬ ፕሮግራሞቹን እያስተዋወቅኩኝ አብሬያችሁ ቆይታ አደርጋለሁ። በቀዳሚነት ወደ እናንተ የምናደርሰው ዝግጅታችን ደግሞ በተለይም የማህበረሰብ ተሳትፎ ለአንድ ሀገር ትልቅ አስተዋጽኦ እንዳለው ይታወቃል። በኦሮሚያ ክልል ጅማ ዞንም የማህበረሰቡ ተሳትፎ በተመለከተ አንድ ፕሮግራም አዘጋጅተናል። ፕሮግራሙን ያዘጋጀችው ደግሞ ባልደረባችን ቤተልሔም ጥላው ናት። ወደዛው እናልፋለን። ወይዘሮ መህዲያ ኢሳን በጅማ ዞን በጎማ ወረዳ ጤና ጣቢያን ያገኘዋት ለመውለድ ነበር የመጣችው። ሁለተኛ ልጇን በሰላም ተገላግላለች። የመጀመሪያ ልጇን የወለደችበት ሁኔታ ግን ከዚህኛው የተለየ እንደነበር ታስታውሳለች። መጀመሪያ ቤት ነው የተገላገልኩኝ። የገጠር ስለሆነ መንገዱም አልተስተካከለም። ይዛኔ በዛው በአልጋ ልመጣ ነበረ። በዛው በሰላም ከመንገድ ላይ ተመለሱ ገላገል። በሊሙ ሰቃ ጤና ጣቢያ ያገኘዋት ወይዘሮ ማስኮ ከድር ደግሞ እድለኛ ስለሆነች ከጤና ጣቢያ ደርሳ በሰላም ተገላገለች እንጂ አመጣጧ ከወይዘሮ መህዲያ ይለያል። የኛ መንገድ ከበፊትም አስቸጋሪ ነው። መኪና ስለማይገባ ሰዎች ተሸክመው ነው ጤና ጣቢያ መጡኝ። በኦሮሚያ ክልል የመሰረተ ልማት ዝርጋታ ላይ ማህበረሰቡን የማሳተፍ ስራ በስፋት ይሰራል። በተለይ በጤና በትምህርትና በመንገድ ዘርፍ። የጅማ ዞን ደግሞ በክልሉ በማህበረሰብ አቀፍ የልማት ስራን በመተግበር ውጤታማ ከሆኑት መካከል ነው። በጤናው ዘርፍ በተለይ የእናቶችና የህፃናትን ሞት ለመቀነስ በሚደረገው ጥረት እናቶችን በቀላሉ ወደ ጤና ጣቢያ እንዲደርሱና በሰላም እንዲወልዱ ለማድረግ ምቹ መንገድና የአምቡላንስ አገልግሎት ያስፈልጋል። በጅማ ዞን ባሉ 17 ወረዳዎችም ይህንን ለማሟላት መንግስት ማህበረሰቡን የማሳተፍ ስራ ሰርቷል። ማህበረሰቡ በባለቤትነት በተለይ ያው የትራንስፖርት አገልግሎት ከችግሩ ለመፍታት አምቡላንስን ገዝቶ በራሱ ተነሳሽነት መግዛት እንዳለበትና መሳተፍ እንዳለበት አቅጣጫ ተቀምጦ ነው ይሄን አገልግሎት በተለይ አምቡላንሶች እንደ ወረዳ እንዲገዛና እንዲሳተፍ ያደረግንበት ያለ ሁኔታ ነው። በ2005 አካባቢ ላይ እናቶች ያው ወደ ጤና ተቋም መጥተው የሚወልዱበት እንደኛ ወረዳ ወደ 5% ነበር። በአሁኑ ሰዓት ግን ያው እነዚህ ትልቁ ማነቆ ነው እንደ ችግር የለየንበት ሁኔታ የትራንስፖርት ችግር ነው። እነዚህ የትራንስፖርት ችግር መፍትሄ ወይም አቅጣጫ ካስቀመጥን በኋላ በአሁኑ ሰዓት ወደ 82% ላይ ደርሰናል ማለት ነው ወረዳ። ወይዘሮ መህዲያም ዛሬ ከቀድሞ በተሻለና በፈጣን መንገድ ጤና ጣቢያ መድረስ የቻለችው ከኑሮዋ ቀንሳ እንደ አቅሟ አዋታ ከአካባቢዋ ማህበረሰብ ጋር በጋራ ባሰራችው መንገድና በገዛችው አምቡላንስ በመታገዝ ነው። ሁላችንም ደስተኛ ሆነን የከፈልነው ለመንገዱ ማለት ነው። በጣም ነው የተደሰትኩት። ለምን ለውጡ በጣም ስለሚያስደስታውን በጣም ደስ ይለናል። ከፍለናል፣ መንገዳችንን ተስተካክሏል። ሲደወልላቸውም ቶሎ ነው የሚደርሱን። እዚህም ደግሞ ተንከባክቦናል። ኤሰራ ይተን ገንደ ዴጎ ጭኒንሱ ደግሞ ማሊን እሺ ሲኒር ግን አረኮን እንጁ ድሮ አንድ ነበረች፣ አሁን ሁለት አድርገናል። በዚህ ነው የሚረዱን። አሁን ሚስይዛ ድሮ ገና ሰው ተጠርቶ ተፈልጎ ገና ስትሬት ከጤና ጣቢያ መጥቶ ነው ሰው ተሸክሞ እዚህ የሚያመጣው ማለት ነው። አሁን ግን ስልክ ስላለ አምቡላንስ ስላለ ወዲያውኑ ተደውሎ ወዲያውኑ ከተስላለች ወዲያውኑ እዚሁ እንደርሳለን። በዚህ በጣም ደስተኛ ነን። እንግዲህ እኛ ህዝቡም እንደዚሁ ተጠቃሚ ነው። ህብረተሰቡ በጣም ደስተኛ ነው። ባይዘዌ ህብረተሰቡ ሁለቱን አምቡላንስ የገዛው ማለት ነው 1 ሚሊዮን በመሳተፍ ነው ማለት ነው። ሁሉም ቀበሌ ሁሉም ህብረተሰብ 40 ቀበሌ ውስጥ በመሳተፍ በየአደረጃጀታቸው ያለውን ነገር እያጋጩ በእህልም ማለት ነው በእህልም በብር ብቻ ሳይሆን በእህልም እናቶች አሁን እዚህ መጥቶ ዌይቲንግ ሩም ውስጥ ወይ ደግሞ ማረፊያ ቤት ውስጥ ሲቆዩ የሚበሉት ምግብ ከህብረተሰቡ የመጣ ነው። ከ5 ዓመት በፊት ያለው የእናቶች ሞት ቅነሳና አሁን በ2008 ላይ ቁመን ደግሞ የምናየው የእናቶች ሞት ቅነሳ በጣም የተለያየ ነው ማለት ነው።
ከ5 ዓመት በፊት 17% ላይ የነበረው አሁን ወደ 78% ላይ ደርሰናል ማለት ነው። ያለችውን ትንሽ ባጀት ህብረተሰቡን ተሳትፎ አጠናክረን ያለውን ተጨማሪ ነገር ብንሰራ ለውጥ ልናመጣ እንችላለን ከመለው ተነስተን ነው እቅድን ያወጣ ነው። 2006 ጀምረን እስከ 2007 መጨረሻ ላይ ወደ 16 የሚሆኑ አምቡላንሶች ተገዝተዋል በጅማ ዞን። ከዚህም 9ኙ ሙሉ በሙሉ በህብረተሰቡ ተሳትፎ ነው የተገዙት። 7 ደግሞ ግማሹ የህብረተሰቡ ተሳትፎና ግማሽ ደግሞ የቀይ መስቀል ማህበር ጨምሮላቸው እስከ 2007 መጨረሻ ወደ 16 የሚሆኑ አምቡላንስ ነው የተገዛ። የጅማ ዞን በተለይ በቡና ምርት ይታወቃል። በብዙ አካባቢዎች ምርትን በቀላሉ ወደ ሸማቹ ለማድረስ የማይታሰብ ነበር። ይህ የማህበረሰብ አቀፍ የልማት እንቅስቃሴ ከመጀመሩ በፊት በቅሎ በአህያ ምናምን በሰው ጭንቅላት ምናምን ተሸክመን ነበር ስናደርስ ነበር ወደ ገበያ ማለት ነው። አህያው ራሱ በሚወርቅበት ጊዜ አለ። በጣም መንገዱ አስቸጋሪ በመሆኑ ማለት ነው። በጣም ይወርቃል ራሱ ሰው ራሱ በጣም ይቸገር ነበር ማለት ነው። እና በሽክምና በአህያ ነበር ስናደርስ ነበር። ያው ግልጽ ነው የገጠር መንገዱ ሁኔታ በተለይ ክረምት ላይ በጣም አደጋ ነው። 4-5 ወር ሰዎች ከተማ ለመመላለስ ወላዶች ወደ ጤና ጣቢያ ለመውሰድ የታመመ ሰው የተጎዳ ሰው ወደ ጤና ጣቢያ ወደ ሕክምና ድርጅት ለመውሰድ እና ብሎም ደግሞ ምርት እኛ ቡና አምራች ገበሬ ሀገር ስለሆነ በጣም ገበያ ላይ ቶሎ ገበያ ወዳለበት ቶሎ ፈልግሽ ለመድረስ በጣም ትልቅ ተጽዕኖ አለ። ይሄ አሁን እንደሚታየው አይደለም። በቃ ክረምትነቱን ሸርክቶ ይጥላል። በበቅሎ ለመሄድ በእግር ለመሄድ አስቸጋሪ ነው። በጣም አስቸጋሪ ነው። እንግዲህ በዚሁ ሆነን ማለት ነው አጋሮና እዚህ አካባቢ ማለት ቅርበት አለው እና እዚሁ ሆነን ሰው እንደታመመ ቶሎ ለመፈወስ ችግር ነው። ህብረተሰቡን በአንድ ያወያየ ነው። በችግሩ ላይ ተስማማ ነው። እንዴት መስራት እንዳለባቸው ደግሞ ከተግባባንበት ጊዜ በኋላ በራሳቸው ነው ተሳትፎ ሲያደርጉ የነበሩት። ለምሳሌ የእምነት አባቶች ለራሳቸው 20 ሺህ 15 ሺህ ብር ለራሳቸው ሰጥተው ሌሎች ህብረተሰቡ ደግሞ እንዲያዋጣ ሲያደርጉ ነበር። ወጣቱ ከ200 ጀምረው እስከ 3000 እስከ 5000 ብር ሲያዋጣ ነው የነበረው። ሴቶቹ በየድርሻቸውን ሲወጡ ነበሩ። ከ500 ብር ጀምረው እስከ 6000 ብር የሰጡ ሴቶች አርሶ አደሮች አሉ። ስለዚህ ከዚህ አንጻር ብዙ ርቀት ሄደናል። ማካንደቼ ኛቴ ጊዜ ገና ደምዋኑማ ኩፌ ከሰትስ ጨቤራሲ ዱኩብሰዳ ይባተሜራ አምቡላንሲን ፈገቲኑ ፉኔቹ ነምናል ከወለካና ባቴ አኪነ ጌሴራ ከነና መደንደቲ ኮቲ ኩመቶ ኩናንከን እኛ ለምን ቡና ሀገር ነው አለን፣ ብር አለን፣ ሰው አለን፣ ታማኝ ሰው አለን። ለምን ይሄ በተኮሸኒ የሚባለው 1 ለ5 የሚባለው በገሬ ተዳራሽን እኛን እንችላለን ራሳችን ለምን መንግስት በዚህ ላይ አቀናጀንም በመለው ተነሳስቶ ማለት ነው። እንግዲህ በእርግጥ አሁን እንደዚህ ስራ ሲበዛ ከከተማ የሚያስተባብሩ ሰዎች ማታ ድረስ ተሰባስበን ነው ቀን ምርት ወቅት ሲሆን ማታ እንኳን ተሰባስበን እና ህዝብ ራሱ በእድር አለ በምን አለ በአንድ ወር ባልሞላ ጊዜ ውስጥ ወደ 2 ሚሊዮን ነጥብ 2 እንደዚህ ብር አዋተን ነው የህዝብ ተሳትፎ በጉልበትን መንገዱ ተጠናቆ እስከሚል ድረስ አልተለየው ነው። እንግዲህ የመንግስት አካሎቹ መጥቶ ሲያዋዩ መጀመሪያ አመራሮችን አዋዩት። አመራሮችን ካዋዩ በኋላ ከውስጥ ሽማግሌ ባለአባቶችና የእምነት ባለቤቶችንም አዋዩ። ከዛም በኋላ መንገዱ በጣም አስቸጋሪ እንደሆነ ሁሉም ሰው ስለማውቀው መንገዱ ከተሰራልን እኛ ሁላችንም እንቀበላለን የሚለውን ሀሳቡን መንግስት ያመጣውን ሀሳብ ተቀበለ። ከዛን ተሳትፎን ጀመረ ማለት ነው። እኔ እንደግሌ በብር 3000 ብር ነው የሰጠሁት ለራሴ ማለት ነው። 3000 ብር ሰጠው። ከዛም በኋላ ጨምሬ ደግሞ 1500 ብር ጨምራለሁ ከዛም በኋላ ማለት ነው ሁለተኛ ላይ ማለት ነው። በጉልበት ደግሞ መንገዱ ከ1 ወር በላይ ነው ተሰራው። ተለይቼ አላውቅም። አንድ ቀን በጉልበት ይሰራ ነው። በጉልበት የምንሰራው ምንድነው? ትላልቅ ድንጋዮችን እንሰብራለን፣ ሎደር ስር እንወረውራለን።
ምክንያቱም አፈሩ ብቻ መሀል ላይ ከቀረ ነገ ይበረበርብናል በማለት እንሰብረውና ሎደርስን እንወረውራለን። ዳምጦ እየረገጠ ያልፋል፣ ጥንካሬ እንዲኖረው ማለት ነው። ከዚህ ጀምሮ ከጫፍ ጀምሮ እስከ ላይ ድረስ ተሳትፎ ስናደርግ ነበር። አንድ ቀንም አልተለየንም። በየአመቱ ህብረተሰቡ ለዚህ ለመንገድ ስራ የሚያዋጣቸው ገንዘቦች አሉ። በጉልበቱ ከሚሰራው በተጨማሪ በየአመቱ እስከ 4 ሚሊዮን 5 ሚሊዮን አንዳንዴም 2.5 3 ሚሊዮን እንደየ ሁኔታው በራሱ ፍላጎት የሚያዋጣበት ሁኔታ አለ። በዚህ ከክልሉ መንግስት ድጎማ በሚደረገውና ለወረዳው ከሚመጣው በጀት ጨምረን የዚህ በህብረተሰብ ተሳትፎ የሚሰበሰቡትን ገንዘቦች አንድ ላይ በማድረግ እስከ ዛሬ ድረስ ወደ 200 ኪሎ ሜትር አካባቢ የሚሆኑትን መንገዶች ጠረጋ አድርገናል። በወረዳ ደረጃ ከጠባቂነት አመለካከት ህዝቡ ነፃ መሆን መቻሉን ነው ፖለቲካሊ ያረጋገጥ ነው ማለት ነው። ምክንያቱም ከአሁን በፊት ሙሉ በሙሉ መንግስት ብቻ አገልጋይ እንደሚሆን ነበር የሚታሰበው። አሁን ግን ፈጣን ልማት የሚባለውን ለማምጣት የህዝብ ተሳትፎ ዋነኛው ቁልፍ መሆኑ ተረጋግጧል። በመረጋገጡ ብቻ ሳይሆን በተጨባጭ ህዝቡ ወደ ስራ ገብተው በማንኛውም ዘርፍ ከመንግስት ጎን መቆምና መቆም ብቻ ሳይሆን በእውቀቱ በጉልበቱና በገንዘቡ እየተሳተፈ መሆኑን ነው እያየን ያለ ነው። ይሄ እንዲሁ ዝም ብሎ የመጣ ውጤትም አይደለም። በማስተማር በማሰልጠን የተለያዩ ዘርፎች ላይ የተለያዩ ኦሪንቴሽንና ክትትልና ድጋፍ እንደ ወረዳ አስተዳደር ስናደርግ የህዝቡ አመለካከት ለልማት ያለው ከፍተኛ መሆኑን አረጋግጠናል። ለቀጣይም ልማትም ያለው ፍላጎት ከፍተኛ መሆኑን ነው እያየን ያለ ነው። ማህበረሰቡ የራሱን ችግር በራሱ መፍታት እንደሚችል አምኖ ከመንግስት ጎን በመቆሙ ቀድሞ መንግስትን ብቻ በመጠበቅ ይጓተቱ የነበሩ ችግሮችን በራሱ ማቃለል ችሏል። በፊት በመንገድ እጦት ምክንያት የማይገናኝ ህብረተሰብ አሁን በቀላሉ ይገናኛል፣ ይጠያየቃል። ከዛም ውጪ ደግሞ የሚፈልገውን ነገር ቶሎ ወደ ገበያ ማውጣት ይሆን ወደ ተለያዩ አካባቢ ለመድረስ በአጭር ጊዜ አሁን ከዚህ በፊት ሚኒባሶች የማይገቡበት ገጠር ውስጥ ሚኒባሶች እየገቡ ነው። ገጠር ቀበሌዎችን ለማገናኘት ብዙ ጥረትም እያደረገን ነው። በዚህ መሰረት ስራውንም ከዚህ የበለጠ አጠናክረን እንሄዳለን ብለን ይዘናል። በእውነቱ ከሆነ አሁን ድሃውም ሀብታሙም እኩል ሆኗል ማለት ይቻላል። የግል ያለው በሞተር ያለው ባጃጅ እያያችሁ ነው። የግል ያለው አሁን የገጠሩ ራሱ ነው ባጃጁ ከተማ መጥቶ ይሰራል እንጂ ገንዘብ ያለው ባጃጁን ገዝቶ እየሰራበት ነው። የሞተራ የሁለት እግር ሞተር ገዝተዋል። የሌለው ደግሞ ቅጥቅጥ ሁሉ አለ፣ ሚኒባስ ሁሉ አለ። በጣም ማለት ነው በፈለገበት ሰዓት ተነስቶ ቤቱ እቃውን ምርቱን ወደ ከተማ እያደረሰ ከከተማ የሚፈልገውን ደግሞ በሰዓቱ ይዞ ወደ ቤቱ እየገባ ነው። በእናቶች ላይ ደግሞ አምቡላንስ ማለት ነው በፈለገው ሰዓት ማለት ነው ቤቱ ቁጭ ብሎ ደውሎ በሞባይሉ ማለት ነው እስከ ቤቱ ድረስ መጥቶ ነው የሚወስድለት። በተለይ ቡና መላሽ ጋር ነው አሁን ከአካባቢ አሁን ማህበራትና ተፎካካሪ የግል ባለሀብቶች አሁን ይሄ መንገድ ስለተከፈተ ማለት ነው በየመንደሩ መጥቶ ነው ፉክክር የሚያካሂድ ነፃ ገበያ የሚባለው ይሄ መንገድ አሁን ለገበሬው በጣም የቡናው ግብዓት ትንሽ ይሄ ከነበረው ባለፈው ስናነጻጽረው ትንሽ ትልቅ ለውጥ አለ። ቡናችን እንደፈለግን አካባቢያችን ኢንዱስትሪ ተሟላ ነው። ይሄ በቆሎ አህያ መጎተት ዛሬ በዞኑ ባሉ ወረዳዎችና ቀበሌዎች በአብዛኛው ማህበረሰቡ ራሱ ማሽኖችን በመግዛት ጭምር በሰራው መንገድ በቀላሉ መንቀሳቀስ ችሏል። ወደ ጤና ጣቢያ ማዕከሎችን መድረስ ቀላል ሆኖለታል። ይህም በነዋሪው ዘንድ የበለጠ ለመስራት ወኔን አሰንቋል። በዛው አሁን ፉክክር አለ እንግዲህ ከቀበሌ ቀበሌ የፉክክሩ በዞን የተደራጀ ቀበሌ አለ። እኛ እንደ ጋሮ ዞን የሚባለው
እንደ አንድ ዞን ሆነን ባጃጅ እንግዛ ተባለ፣ አምቡላንስ እንግዛ ተባለ። በዚህ ነው አምቡላንስ ለመግዛት ተወሰነው ማለት ነው። እንደ አቅሙ የራሱን ችግር ለመፍታት የሞከረው ማህበረሰብ የራሱን ችግር ከመፍታቱም በላይ መንግስት ያወጣው የነበረውን ወጪ ለመቀነስ አስችሏል። ጉልበት ሰርቶ መንግስትን ከመንግስት ተጠባቂነት ወጥቷል። በአጭር ጊዜ ውስጥ ህዝቡን ባናሳትፍ ኖሮ በመንግስት ባጀት ብቻ ይህንን ሁሉ ኪሎ ሜትር ሸፍነን ሁሉም ቀበሌ ሁሉም ህብረተሰብ ማዳረስ አንችልም ነበር። በዚህ በኩል ወረዳውም ተጠቃሚ ነው፣ መንግስቱም ተጠቃሚ ነው። ወደ መንገድ ለማዋል ያቀልነውን ገንዘብ ወደ ሌላ ወደ ጤና ወደ ትምህርት ወስደናል። ህብረተሰቡ በዚህ ብቻ አላበቃም። በዚህ 5 ዓመት ውስጥ ለትምህርት ቤት ራሱ 26 ሚሊዮን ብር ነው ያወጣው። ለጤና እንደዚሁ እንደ ጅማ ዞን በአጠቃላይ አሁን እኛ በዚህ ዓመት ብቻ ብንመለከት ወደ 220 ኪሎ ሜትር በህዝብ ተሳትፎ ነው ሰሩት እና አንዳንድ ጊዜ መንግስት ትኩረትና የመንግስት እንትን ስል መንግስት ወደ ሌላ ትላልቅ ፕሮጀክቶች ሲዞር ህዝቡ ደግሞ በራሱ ነው በአካባቢው ተደራጅቶ ባደራጀው በልማት ሰራዊቱ ተጠናክሮ ይሄን ማዋጮ ነው ያደረገ ያለው። ጅማ ዞን እንደ ኦሮሚያ ራሱ እጅግ በጣም ከፍተኛ የህዝብ ተሳትፎ ያለበት ዞን ነው ማለት ይቻላል። ይሄን ስንመለከትና 195 ሚሊዮን እስካሁን ማዋጣት ማለት ቀላል ነገር አይደለም። በጅማ ዞን ማህበረሰቡን በልማት ስራዎች ላይ በማሳተፍ መንግስትን ማገዝ እንደ ባህል የተለመደና ለሌሎች መልካም ተሞክሮ ሊሆን የሚችል መሆኑን ተመልክተናል። ይህም እንደ በጎ ተግባር የሚገለጽ ሲሆን በዞኑ አሁንም ከህዝብ አቅም በላይ የሆኑ የመንግስትን እጅ የሚጠብቁ ያልተፈቱ ችግሮችን አስተውለናል። የአካባቢው ቡና አምራች ማህበረሰብ መንግስት እንዲጠግንለት ለረጅም ጊዜ ሲጠብቀው የቆየው ከሊሙ ገነት ጅማ ያለው አስፓልት መንገድ ለዚህ ማሳያ ነው። ተመልካቾቻችን ቀደም ሲል አንድ ዝግጅት ወደ እናንተ አድረስን። ክልሎቻችን የተሰኘው ፕሮግራማችንን የታተላችሁ ትገኛላችሁ። ሁለተኛው ዝግጅታችን ደግሞ ወደ ትግራይ ክልል ይወስደናል። በትግራይ ክልል ምስራቃዊ ዞን ደጋሃሙስ አካባቢ የእናቶችን ሞት በመቀነስ ረገድ እየታዩ ያሉ አመርቂ ውጤቶች አሉ። እሱን በተመለከተ አንድ ፕሮግራም አዘጋጅተናል። ፕሮግራሙን ያዘጋጀው ደግሞ ባልደረባችን ሰነዱ ታደሰ ነው። በተከታይነት ይቀርባል። በወሊድ ወቅት የሚከሰት የእናቶች ሞት ብዙ ልጆችን እናት አልባ አድርጓል። ብዙዎች የሚወዷቸውን የትዳር አጋሮች በወሊድ ወቅት በሚከሰት ሞት ምክንያት አጥተዋል። በወሊድ ወቅት የሚከሰት የእናቶች ሞት በሀገራችን ከፍተኛ የነበረበት ወቅት የቅርብ ጊዜ ትውስታ ነው። እንደ ዓለም ባንክ መረጃ በ1980ዎቹ ከ100 ሺህ ወላድ እናቶች 1250 ያሉ በወሊድ ምክንያት ይሞቱ የነበረ ሲሆን በ1992 871 ደርሶ አሁን ላይ 350 ገደማ ነው። ከ100 ሺህ ወላዶች ከ10 በታች የሚሞቱባቸው ሀገራት ጋር ሲነጻጸር ቁጥሩ ቀንሷል ከማለት ውጪ ከፍተኛ የሞት መጠኑ እንደተጠበቀ ነው። እናቶች በወሊድ ወቅት የሚሞቱባቸው የተለያዩ ችግሮችን ለመቀነስ ወይም ሲከሰቱ መፍትሄ ለመስጠት በማያስችል በቤት ውስጥ ወሊድ ምክንያት ህይወታቸው ያልፋል። በትግራይ ክልል በከተማና በገጠሩ ክፍል ሴቶች በልማት ቡድኖች ተደራጅተው ከሚወያዩባቸው ጉዳዮች አንዱ የስነ ተዋልዶ፣ በዚህም ውስጥ የእናቶች የወሊድ ሁኔታ ነው። በጤና ኤክስቴንሽን ባለሙያዎች ታግዘው በወሊድ ወቅት ሊደረግ ስለሚገባ ጥንቃቄ ይወያያሉ። የገጠሟቸውን ልምዶችና ተሞክሮዎች ያጋራሉ። በኑሮ አጋጣሚ ያወቋቸው ሴቶች የደረሰባቸው ጉዳቶች በሌሎች ወዳጆቻቸው ላይ እንዳይደገም ይመክራሉ። አባዕናውን ላጋጠመና ስለልመጸ አነ መጀመሪያ አፍጠንስን ከለኹ ነፍሰ ጡር ሆኜ የገጠመኝን አረሳውም። ነፍሰ ጡር እናት ከ6 ወር በኋላ መንቀሳቀስ የለባትም ሲባል ሰምቼ ብዙ አልተንቀሳቀስኩም ነበር። ከቤቴም አልወጣ። ታዲያ በወሊድ ወቅት ችግር አጋጠመኝ። የምጥ መዘግየት ተፈታተነኝ። ቤተሰብ ተጨነቀ። ግማሹ የቤተሰብ አባል ጥይት ቢተኮስ ትወልዳለች ሲል፣ ሌላው በግ ቢታረድ ደም ቢፈስ ነው የምትወልደው ይል ነበር። አንዷ እህቴ ግን ጤና ጣቢያ መሄድ አለባት ብላ በመጫኗ ወሰዱኝ። ጤና ጣቢያ ሄጄ ባልወልድ ኖሮ ከነበርኩበት ሁኔታ ተነስቼ በህይወት የምተርፍ አይመስለኝም ነበር። አፍታ ዋላልዳ ግን አነ ተሐኪም እንተለይ መጽ ነይር ናፍታ ገዛ ሞ ተለይ ወስደኒ አፍታ ገዛ ኹሞት ነይሩኒ ልብልዩ ነይሩ ፍቱር ሰይጉን ተሐሳብ እዩ። አሁን በጣም ተለውጧል።
ከቅድም ማለት ነው እኔ ልጅ ያለው ብዙ ሴቶች ይሞቱ ነበሩ። እኔ የማውቀው የመንደር አብረን የምንኖረው አንድ ሴት ነበረች። ከዛ ቤት ወለደች። ያ እንትኑ ፕላሰንታው አልወጣም አለ። ከዛ ሰውየው ያ ሰው ተሰብስቦ ማለት ነው ከዛ ቤት እያዞሩ ጥይት በጀራቸው እየተኮሱ ይዞር ነበሩ። ሴትየዋ 7 ቤት ስትደርስ ሞታለች። በቅድም ትምህርት አልነበረም። ባለሙያ ወጥቶ ወደ ገጠር አያግዝም ነበር። አሁን ግን ተስተካክሏል። ባለሙያ ይወጣል በየቀኑ ሁሉም ነገር ይሰራል ማለት ነው። በጤና ተቋም እንዲወለድ ምክር ይሰጣል። የአምቡላንስ አገልግሎት እንዳለ ስልክ ቁጥር ምናምን እንሰጣለን። ህይወት ገብረ ዮሐንስና አልጋነሽ ገብረ ሚካኤል በጤና ተቋማት ተገኝተው ለመውለድ በአቅራቢያቸው ወደሚገኝ የጤና ተቋም ብቅ ብለው ጤናማ ልጆችን ተገላግለዋል። የልጅ ልጅ ለማየት የበቁት እናቶቻቸው በስስትና በደስታ ይንከባከቧቸዋል። ባለሙያዎች በአሁን ጊዜ ማለት ነው እንትን ልማት ጉጅሌ የሚባል አለ። እየመጡ ክትትል አድርጉ፣ በሕክምና ነው የምትወልዱ እያሉ ደግሞ ያስፈርማሉ። ክትትል ታደርጋሉ ወይ እያሉ ደግሞ ይዞራሉ። እናት በምጥ ወቅት የሚሰማትን ህመም አብሮ ከመታመን ባለፈ አባት በወሊድ ወቅትና ከወሊድ በኋላ የእናትየውና የልጁ ጤንነት ያሳስበዋል። ሀጎስ ገብረ እግዚአብሔር ባለቤቱ በጤና ተቋም በሰላም ተገላግላ በመግባቷ ደስተኛ ሆኗል። ከፊቱ ላይ የሚስተዋለው የደመቀ ፈገግታ ምንጭ የእናትየውና የልጁ ጤናማነት ነው። አባት ለሚባለው ወግ ማዕረግ ከመብቃቱ በተጨማሪ አምቡላንሱ ትናንትና 8 ሰዓት ምናምን ነው የመጣ። ትናንትና 8 ሰዓት፣ ልጁ ደግሞ በሌሊት 8 ሰዓት ነው የተወለደው። ደግሞ ጥሩ ነው የተወለደች። አሁን ጥሩ ነው፣ ደስ ይለኝ በጣም። ልጇ ደግሞ ጥሩ ወጣ፣ ሚስቴ ደግሞ ጥሩ ሆነት። አሁን የተጫወትኩ ነው፣ በቃ ደስ ይለኛል። ይሁንና ሁሉም አባቶች በዚህ ሁኔታ ደስተኛ ሆነው ልጆቻቸውን በእናቶቻቸው ማሳደግ የታደሉ አይደሉም። ልጆች ተወልደው እናቶቻቸውን ሳያውቁ የሚያድጉበት፣ አባቶች የልጆቻቸውን እናቶች በወሊድ ወቅት በሚከሰት ችግር የሚነጠቁበት ሁኔታም ይስተዋላል። የዚህ አይነቱን ድል ለማጥበብ ነው በጤና ተቋማት መውለዱ አስፈላጊ የሚሆነው፣ ሊከሰቱ ለሚችሉ ችግሮች ተገቢ የሆነ ድጋፍ ለመስጠት። ታህሳስ 10 1999 ዓ.ም ከቀኑ 8 ሰዓት ነበረ። እኔ ስራ ላይ ነበርኩ። ያው ወልዳ እዚህ ከተገላገለች በሰላም ከተገላገለች በኋላ እኔ ሁኔታውን አልሰማሁም። በኋላ ህብረተሰቡን ተሰብስቦ ወደ ሕክምና ለመውሰድ ሲሞክር እኔ ደግሞ ሰው ተልኮ ጠራኝና ስመለስ መንገድ ላይ ተገናኘን። ያው እዛ መንገድ ላይ ስንገናኝ ልክ ህይወቷ አለፈ። ያው ህይወቷ ካለፈ በኋላ ወደ ሕክምና መሄድም ትርጉም አልነበረም። ከመንገድ ተመለስን ማለት ነው። ቢቸግር ነው በልምድ ቤት ውስጥ ስናዋልድ የከረም ነው ይላሉ የልምድ አዋላጅ የነበሩት ወይዘሮ መብራት አብርሃ። የመሰረተ ልማት መስፋፋትና የጤና ተቋማት ውስን መሆን ሰዎች ከሌሎች ባህላዊ አመለካከቶች በተጨማሪ አድካሚውን የእግር ጉዞ መሞከር ልጁ መንገድ ላይ እንዲወለድ ማድረግ ነው የሚል ስጋት ነበራቸው። احنا ده حديرات كان كماريام صدكات كان كحقوسن هذا احنا دي خير صن تعيد حراس دخل በጤና ተቋም ማስወለድ በጣም ቆንጆ ነው። ግን የዛን ጊዜ ስላልነበረ ነው እንጂ አሁን እኮ ለነሱ አይደለም ለኛም እኮ ጉዳት ነው የነበረ። ዛር ጊዜ ግን አልነበረም፣ እንደዚህ ክትትል አልነበረም። ወይዘሮ መብራት አሁን የልማት ቡድን አባል ሆነው ሴቶች በጤና ተቋማት እንዲወልዱ ይመክራሉ። በልማት ቡድኗ ውስጥ ያሉ ሌሎች ሴቶችም የሚያስታውሷቸው ታሪኮች አሏቸው። እናቶች ተገቢው ክትትልና የጤና ድጋፍ ባለማድረጋቸው የተጎዱባቸው፣ አለፍ ሲልም ህይወታቸውን ያጡባቸው ታሪኮች ማለት አዴታት ቤት ውስጥ በሚወለዱበት ጊዜ ብዙ ችግሮች ያጋጥሙ ነበር። አንዱ ችግር ብዙ ደም መፍሰስ ነው። በተለይ የገጠር እናቶች ይህ ችግር ሲያጋጥማቸው ችግሩን ለመፍታት የከብቶችን እበት ይጠቀማሉ። በዚህም ምክንያት ለተጨማሪ በሽታ ይጋለጡ ነበር። ምጡ በረዘመ ጊዜም የእናቶች ሞትና የጽንስ መታፈን ያጋጥም ነበር። ገርላፍት ደም ይግቦረሞ ለወላጅ አይደለም ለኛም ጥሩ አይደለም።
የዛን ጊዜ እኛ ስናወልድ እየፈራን አንድ ነገር እንዳንሳሳት ነው የምናስወልደው። ግን አሁን ግን ተመስገን ግን እንትን እያልን እንቆያለን። ያስተማርና አደራ ሄዱ ወደ ሐኪም ቤት እያልን እንቆያለን። ሐኪም ቤት መጥቶ በጥሩ ይወላዳሉ። ብትክክል ኣብ መዝገብና ሒዝና ተኸታቲልና እያንዳንዱን በመመዝገብ እየተከታተልን እናቶች ቤት ውስጥ እንዳይወልዱ እያደረግን ነው። በተለይ በ2008 ዓ.ም ሁሉም እናቶች ቤት ውስጥ መውለድ ነውር መሆኑን በመቀበላቸው ነፍሰ ጡር እናቶች በራሳቸው ፍላጎት በሕክምና ተቋም መውለድ መርጠዋል። ዓልተን ቀዲመናና ኣብ ሕክምና አሁን በጣም ቆንጆ ነው እንክብካቤው። እኛ አደራ ወደ ሐኪም ቤት እያልን ትመረምራለች ምን ታደርጋለች እያልን እንቆያልና ሐኪም ቤት ስትመጣ ሐኪም ቤት ደግሞ ቆንጆ የሆነ እንክብካቤ ነው የሚያስወልዱት። በ9 ወር 4 ጊዜ መጥታለሁ ክትትል አድርጌያለሁ ማለት ነው። ከዛ መጨረሻ ደግሞ የአምቡላንስ ስልክ ቁጥር ይዤ ሄጄ እዛ ጤና ጣቢያ አምቡላንስ ደውዬ እዛ መጣሁት። በጣም ደስ አለኝ። አራት ጊዜ እንድትመጣ እዚህ ተቋም ጤና ተቋም 4 ጊዜ እንድትመጣ እንመክራታለን። ሌላ ኮምፕሊኬሽን ካለ ደግሞ ከ4 በላይ እንቆጥራታለን ማለት ነው። ፕሮሎንግድ ሌበር የሚባል አለበት ማለት ነው። የምጥ መርዘም ማለት ነው። ከዛ እሷን ብሊዲንግ ፖስትፓርቱም ሄሞሬጅ ማለት ነው። ብሊዲንግ አለ። ሌላ ደግሞ የህፃን መታፈን የሚባል ነገር አለ። ፕሮሎንግድ ካለ የህፃን መታፈን ያጋጥማል። እንትኑ ደግሞ ፕላሴንታ የሚባል ማለት ፕላሴንታ ካልወጣ እምቢ ካለ ማለት ነው ብሊዲንግ አለ። እዛ ቶሎ ከመጣች ፕላሴንታ እኛ አግዘን እናወጣዋለን ማለት ነው። እዚህ ቤታችን ከወለዱ ግን ብሊዲንግ አለ፣ ፕላሴንታም አይወጣም። ከመሞቷ በፊት ሕክምና ብትደርስ ኑሮ የደም ግፊቱን በሆነ በሕክምናው እርዳታ ተደርጎባት የመዳን እድል እንደነበራት ነው እኔ የማስበው። አሁን ከሷ አንጻር በቤት ውስጥ መውለድ የራሱ የሆነ ችግር እንዳለበት ትልቅ ችግር እንዳለበት ነው። ያው ከዛ በኋላ ህብረተሰቡም ከኛ ተምሮ ከሷን ተምሮ በአብዛኛው ወደ ጤና ተቋም እየሄደ በዛ እየወለዱ ነው ያሉት ማለት ነው። የራሱ የማስተማሪያ ሁኔታ ሆኖ ከዛ በኋላ አካባቢ ህብረተሰብ እንደዚህ አይነት ችግር እንዳይገጥመው ወደ ህክምና እየሄዱ ነው እየተገላገሉ ያሉ ማለት ነው። እኛ ራሳችንም ከዛ ተምረን ያው ሁኔታው በተጠንቀቅ ልጄም እዚህ ጋር ወልዳለች፣ ባለቤቴም እንዳልኳችሁ እዛ ወደ ጤና ተቋሙ እየወሰድን ገና እያሉ ማለት ነው እዛ እንዲገላገሉ እናደርጋለን። ብዙ ነገር ተምረናል ከዛ ማለት ነው። የደጋ ሐሙስ አካባቢ አምቡላንስ አገልግሎት ቅድሚያ ሰጥቶ ከሚከውናቸው ተግባሮች በምጥ ላይ የሚገኙ እናቶችን ወደ ጤና ተቋማት ማድረስ ነው። አሁንም ጥሪ የደረሰውን አምቡላንስ ተከትለን ሄድን። ያገኘናት እናት ነፍሰ ጡር ባትመስልም በእርግጥ ምጥ የጀመራት ነፍሰ ጡር ነበረች። በእርግዝና ወቅትና በምጥ ላይ ለሚገኙ ነፍሰ ጡሮች ጤና ጣቢያው የተለያዩ አገልግሎቶችን ይሰጣል። ከወሊድ በኋላም ለህፃኑና እናትየው ክትትል ያደርጋል። ከእናቶች አገልግሎት ዋናው በኤምሲኤች ዙሪያ ወይም ደግሞ በእናቶችና ህፃናት ዙሪያ እናቶች በወሊድ ምክንያት እንዳይሞቱ ትልቁ ስራ ነው የሚሰራው። አንደኛ በማዋለድ አገልግሎት ብቻ የሚሰጥ አገልግሎት አለ። በጽንስ ጊዜ በእርግዝና ወቅትም ቢያንስ ለ4 ጊዜ ይመረመራሉ። ሁለንተናዊ ምርመራ ይደረግላቸዋል። የደም ማነስ በሽታዎች እንዳይኖር፣ የሲፊልስ ወይም ደግሞ የቂጥኝ በሽታ እንዳይኖር ይህንን እየተከላከለ ነው የሚሄደው። የእናቶች ሞት መጠን ምንም እንኳ የቀነሰ ቢሆንም አሁንም እጅ አጣጥፎ መቀመጥ በሚያስችል ደረጃ ላይ አይደለንም። በአሁኑ ጊዜ እናት አትሞቱም፣ ልጅም ደግሞ አይሞቱም። ደስ ይላል። ትምህርት ስለ ያለለ እንጂ አሁን ለምን ወዴት ነው የምትወልጂ ስናት ሐኪም ቤት
ዛሬ እኮ እቤት የምትወልድ የለችም። ቁጥሩ እንኳን ቢቀንስ በጣም ወደ 0 ነጥብ ምናምን ቢመጣ እንደዛ አይነት ባህልም እስካሁን ያጋጥማል አለ። በሁሉም አካባቢዎች ሙሉ በሙሉ በጤና ተቋማት እንዲወልዱ ማድረግ እስካልተቻለ ድረስ በቤት ውስጥ መውለድ የሚያስከትላቸውን ችግሮች መጋፈጥ ግድ ይለናል። ስለሆነም በርካታ ስራዎች ይቀሩናል። ተመልካቾቻችን ክልሎቻችን የተሰኘው ፕሮግራማችን ቀደም ሲል 2 ያክል ዝግጅቶችን ወደ እናንተ ሲያደርስ ቆይቷል። በክልሎቻችሁ በዚህ ፕሮግራም ቢቀርቡ የምትሏቸው አሊያም ደግሞ የክልሎቻችን ፕሮግራም ላይ ሀሳብ ካላችሁ 0115538137 ላይ በመደወል አሊያም 982 ደግሞ ነፃ የስልክ መስመራችን ነው፣ በዛ የምታገኙ ትችላላችሁ። 800 ላይ ደግሞ አጭር የጽሁፍ መልእክት ትልኩልን ትችላላችሁ ማለት ነው። የዛሬ ፕሮግራማችንን በዚሁ አብቅተናል። ታሪኩ ታዬ ፕሮግራሙን እያስተዋወቅኩኝ አብሬያችሁ ቆይቻለሁ። ጉሌ መኮንን ደግሞ ካሜራማናችን ነበረ። ጤና ይስጥልኝ።